እድለቢስ ሰው አለ? የለም። ስምን መልአክ ያወጣዋል አሉ። የኔን ማን እንዳወጣው ባወቅኩ። ትሽ ቀሽም ሀብታሙ ሲሳይ ሀብታሙ ሲሳይ ሀብታሙ እንኳን ሌላ ሰው አለ? እንዴት አወቀው ስሜ? ለሳቸው የሚሳና ለአባብዬ የሚሳናቸዋል። ሀብታሙ ሲሳይ አቤት። እነው ታዲያ አስጠራ ዝም አልክ? ለነገሩ በጥያቄ ተጠምደ ነበር። ስምን እንዴት አወቀ ስትል ነበር አሉ። አዎ ይቅርታ አድርግልኝ። እርሶንም ይቅርታ አድርጉልኝ። ያርጉልኝ እርሶ። ይሁን ይሁን። ለማንኛውም ሀብታሙ ሲሳይ አቤት። ባለቤት የትና ደህና ነች? እንዴት አወቋት? ማን ነው? ደህና ናት። አዋቂ ሚስትን የሰጠ? እሺ። ለማንኛውም የመጣበትን ጉዳይ ወዲህ ተናገር። አንዲት ነገር እንዳትዋሽ። አንተ ልስማው ብዬ እንጂ ሁሉንም ነገር አውቀዋለሁ። ከራማዬ ነግሮኛል። እንግዲህ የመጣሁበት ዋናው ጉዳይ እባክሽ ዋናው ሀብት ነው። ፍቅር ካለን አይበቃም? አይበቃም። እንዴት ነው የሚበቃው? እስኪ ያደግኩበትን ቤት ተመልከችው። እዛ ቤት ውስጥ አድጌ እዛ ቤት ውስጥ ኖሬ በዛ ላይ ስሜ ሀብታሙ፣ እኔ የለም ያልኩ ድሃ። ቆይ ማን ነው ድሃ ነህ ያለ? ይኸውልሽ እኔ እንዲኖረኝ ከምፈልገው ህይወት አንፃር አሁን እልም ያልኩ ድሃ ነኝ። ጌታ አትበይኝ፣ የኔ ጌታ አትበይኝ። ይኸውልሽ ከፈለግሽ የኔ ማር በይኝ፣ የኔ ቆንጆ በይኝ፣ የኔ ውድ በይኝ። የኔ ቆንጆንም ተይው፣ እሱም ውሸት ነው። የኔ ውድ በይኝ፣ እንደፈለግሽ በይኝ፣ ግን ጌታ አትበይኝ። እሺ የኔ ጌታ። ደገምሽው። ይቅርታ የኔ ፍቅር። ምን አይነት ሀብት ነው የምትፈልገው? ይኸውልሽ ይሄ ጥሩ ጥያቄ ነው። ይሄ የሀብትን ሌጋሲ የሚያስቀጥል አይነት አለ አይደል? ይሄ ግራውንድ ፕላስ 4 ወይም 5 ለምን 7ም ይሁን፣ በቃ 7ም 8ም ይሁን እንደዛ እናደርገዋለን። ግቢያችን ደግሞ ሰፋ ያለ ለቀቅ ያለ ግቢ፣ ልክ እንደ ጃልሜዳ አይነት ማለት ነው። ጓደኞቻችን ሲደብራቸው እየመጡ እዚህ ፈረስ ጉግስ ምናምን ይጫወታሉ። የፈረንጅ ጓደኞች ደግሞ ካሉ መተው ጎልፍ ምናምን የሚጫወቱበት ሰፋ ያለ ለቀቅ ያለ ግቢ እኮ አንተ ግቢ ውስጥ ኦፍ ኮርስ እንደ ደግሞ ቴራሱ ላይ ምን ይሆናል? ስዊሚንግ ፑል እናደርግበታለን። ሞቅ ያለ ውሃ፣ መብራቶች፣ የተለያየ ቀን መብራቶች ያሉት እኔና አንቺ ጋር ብለን እዛ ውስጥ ቁጭ ብለን የአዲስ አበባን ቪው የምናይበት አስበሽዋል? ሰራተኞችስ? ሰራተኛ አንቺ አላሰብኩበትም ነበር። ለቤቱ 6 ይበቁናል። 2 ኪችን ውስጥ የሚያበስሉ አሉ። እያበሰሉትን ደግሞ የሚያመጡ 2 የሚያቀርቡልን 2 አስተናጋጆች ይኖሩናል። 2 ጽዳት ይኖረናል ማለት ነው። ያው የሚጡን ሞግዚቶች ሳንረሳ። እነሱ ስንት ናቸው? የሚጡ ሞግዚቶች 2። 8 ገባል። በዛ ላይ ጥበቃውን ረስተን ጥበቃማ ያስፈልገናል። አይሽ ግቢው ሰፋ ስለሚል ቢያንስ 4 ዘበኞች ያስፈልጉናል። ጥበቃዎች በሽፍት የሚሰሩ ማለት ነው። 12 ገባሽ። 2 ተጠባባቂ፣ አንዳቸው ቢቀሩ አንዳቸው እንዲመጡ። መኪኖችስ? መኪናማ ብራንድ ነው። ስንት ናቸው መኪኖቹ? ያው ለእኔና ላንቺ ያስፈልገናል። ለከተማ አነስ ያሉ፣ ወደ ፊልድ ስንወጣ ደግሞ ከከተማ ወጣ ስንል ደግሞ ከፍ ያለ መኪና ያስፈልጋል። ለጓደኞቻችን ደግሞ የምናበድራቸው መኪና ያስፈልጋል። ለነገሩ ጋራጁ የቻለውን ያህል ቢገዛዝ። አሁን ይህን የመሰለ ወሬ ላይ አሮጊት ትደውላለች። ማናት? የቤት አከራይዋ ናታ። ቆየብኝ ልትል እኮ ነው።
ምንም መደንገጥ አያስፈልገው። ይህ ሁሉ የምትመለከቱ ሀብት ሰርቼ ጥሬ ነው ያመጣሁት። እንደውም አንድ ሚስጥር ልንገርህ፣ አያትህ የሀብት ችግር አልነበረበትም። ለዘር ማንዘሩ የሚተርፍ ሀብት ነበረው። ታምናለህ? ሲሞት ግን ቤሳ ቤስቲን ትቶልኛል። ለፍተህ ጥረህ ግረህ ሀብት አምጣ፣ ደስታ የሚገኘው በለፋበት ሀብት ነው ብሎኝ አለፈ። እኔም ያኔ ልክ እንደሆኑ እንዳንተ በወቅቱ ደንግጬ ነበር። ኋላ ላይ ግን ያው ከእውነቱም በላይ እውነት ሆነ። መውረስ ካለብህ ያመጣሁትን ሀብት ብቻ ሳይሆን እኔ ያገኘሁትንም እርካታ ጭምር ነው መውረስ ያለብህ። ያ እርካታና ደግሞ ደስታ የሚገኘው ለፍተህ ጥረህ ግረህ ባመጣው ሀብት ነው አለ። እንዴት ነው ይህን ሌጋሲ ማስቀጠል የምችለው? የብዙ ጊዜ ጥያቄ ነበር። ሀብትን ፍለጋ ያልፈነቀልኩት ድንጋይ የለም፣ ያልገባሁበት ገደል የለም። ሀብት አለ የተባልኩበት በር ላይ ሁሉ ሳንኳኳ ኖሬያለሁ። ገንዘብ ይገኛል የተባልኩበት መስኮት ላይ ሁሉ ሳጮልክ ከርሜያለሁ። የሁል ጊዜ ምኞቴ ገንዘብ 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 እና ገንዘብ ብቻ ነው ማለቴ ነበረ። አሁን ይሄ ኑሮ ይባላል? ራስን ችላ ማር ሰውዬ። ወንድሜ ባለቤቴን ጨምሮ ነው እኛ ያሉት። ድራፍት ድራፍት ደግሞ ምን የሚሉት ስድብ ነው? ድራፍት ማለት ይኸውልህ የቢሮ ዋጋ ሲጨምር የድራፍት ዋጋ አብሮ የሚጨምረው ለምን ይመስላል? ለምን ይጨምረው? ሲያሽቃብጥ ነው። ልክ እንዳንተ አሽቃባጭ። አሁን እስቲ ይሄም ኑሮ ሆነ ታሽቃብጣለህ? የምር እንደው እስቲ ምን ጎደለበት? ትሰራለህ፣ ወጥተህ ትገባለህ። ምን ፈልግ ከዚህ በላይ? እኔ መስራት ብቻ አይደለም የምፈልገው፣ ማሰራትም እፈልጋለሁ። ሚሊዮኖችን ማንቀሳቀስ፣ በዛ ላይ ደግሞ ብዙ ሺህ ሰራተኞችን ከስር ሆነ ማስተዳደር። አላማረኝ። ምኑን ያላማረ? እንደዚህ ዘብዝበልኝ ይሄ ቢሆን ቢነልኝ አላማረህም ልትለኝ? አላማረኝም፣ አያምረኝ። አሽቃባጭ። ታዲያ ከዚህ በላይ አሽቃባጭነት አለ? ማነና ሂሳብ እስቲ ሎተሪ 7 ሚሊዮን ብር እንዳት። አሁን ይሄ ወጥቶልህ አንተ ሚሊዮነር ልትሆን ነው? ምቀኛ ያንተ አፍ እያለ ቤት በኩል እንደው እኔ እንኳን ሳውቀው 200 ሎተሪ ያልቆረጥኩ ወጥቶልህ ያውቃል? እሱ እኮ ነው የሚገርመው። ይኸውልህ አሁን እንግዲህ አንድ ዛሬ የቆረጠ ሰው ዛሬ ሊደርሰው ይችላል። ደግሞ እኮ የሚደርሰው ድሮውንም ሀብታም የነበረ ሲሆናል። ኧረ ተው አታቃጥለኝ። ተው ላለው ይጨመርለታል ሲባል አልሰማህም? ሄሎ ጋሻቤ፣ ሰላም ዋሉ? ደህና አወቁኝ። ሀብታሙ ነኝ። አዎ ሰላም ኖት? ቤተሰብ ሁሉ ደህና? ጎሽ። ሙቀቱ እንዴት ነው? በማን ብርዱ? አዎ ልክ ነው፣ ብርድ ነው። ብርዱ እንዴት ነው? አይ ጥሩ። ጉንፋንም እንዳይል ጠንከር ማለት ነው እንግዲህ መለባበስ። ትኩሱን ለምን ፈለከኝ? እንትን ነው ያቺ የቁባ ነገር እንዴት እንደሆነች ለመጠየቅ ነው። ምን አሉ? ደጀኔ አወኩት። አቶ ደጀኔን ማውቀዋለሁ። ይሄ 2 ሆቴልና 1 ጋራዥ ያለው ሰውዬ አይደለም? አውቀዋለሁ። እንዴ ልጆቹ ከእንግሊዝ ሀገር ድረስ ንፋስ ያልነካው ፓውንድ እየላኩለት እየመነዘረ የሚበላ ሰውዬ አይደለም እንዴ?
እና እኔ እያለሁ ለሱ ይወጣል እጣ ነው። አይ ጋሻቤ ምንድን ነው እጣ ነው ማለት? እጣም ቢሆን እያስተዋሉ ማውጣት ነው። ለሚፈልግ ሰው ማውጣት ነው። ምን ያቋቋም? አይ አጩ እንዴ እንዴ አጩብኝ። ተረጋጋ እንጂ የኔ ጌታ፣ የኔ ፍቅር ማለት ነው። እንዴ አጨቅጭቀኝ በለኝ እንዴ ደግሞ ባፉ ሙሉ። ሁሉም ነገር ደግሞ ለበጎ ነው። ምንድነው ለበጎ እንዴ? 6 ወር ሙሉ በየተራ ለሀብታሞቹ ይደርሳል እንዴ? እኔ እኮ ይሄንን እቁብ የጀመርኩት ራሴ ልቋቋምበት ነው እንጂ ሀብታም ላደራጅበት ነው እንዴ? ቆይ የሆነ ቀን መውጣቱ አይቀር እቁብ አይደል እንዴ? እንዴ አይደለ? በዚያ እያዝማ ይኸውልሽ፣ የሚቀጥለው እቁብ ለዛ ማን ነው ጅቡቲ የሚመላለሰው? ማን ነው? ይሄ እዚህ ሆቴል ያለው ቅርንጫፍ ዱባይ ሬስቶራንት ከፍታለሁ የሚለው አቶ ማርሸት ነው። በቃ ማርሸት የሚቀጥለው ለማርሸት ነው የሚወጣው ማለት ነው። በቃ እኮ አየህ አይደል? ረብሽካት። እኔ ማማዬ ረበሽኩሽ? አይዞሽ የኔ ማር፣ ዛሬ ረብሽሽ ነገ ወደፊት ህይወትሽ ብስተካከል ነው የሚሻልሽ። ቆይ እኔ ያልገባኝ ይሄ እቁብ የሚባለው ነገር አንዴ ካልወጣ ተመልሶ የሚወጣ ነገር አይደለም እንዴ? የሆነ ወር ላይ መውጣቱ አይቀር። ያ ወር ሳይመጣ የሆነ ነገር ብሆንስ ማለት ብንሆንስ እንዴ? ሀብት ማለት ይዞ መገኘት ነው። ዛሬ ያልተገኘ ሀብት ይኸው ጨርሷ። እሱማ ይምጣ እንጂ ከሚቀርማ ቢመጣ ነው የሚሻለው። ወይ 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 እንዴት ነዎት? ደህና ነኝ። እንዴት ነህ? ለምን መሰለህ ያስጠራኝ? ቆይ እሱ ይደርሳል። ቤተሰብ እንዴት ነው? ደህና ናቸው። ደህና ናቸው። ምን መሰለህ ልጆች ደህና ናቸው? እርሶስ እንዴት ነው? ይበረታሉ? ደህና ነው። ባለቤቶት እንዴት ነው? ተነሳች? ጠነከረች? አዎ ጠንክራለች። ደህና ነች። እኛ እንመለስም ብለን አላየናት። እንግዲህ ጊዜ አልበቃልና እረዳሃለሁ። ችግር የለም። በአንድ ጊዜ እኮ መተን ነበር። አንዴ መተናል። ሁለተኛ ደግሞ ለመምጣት ነው ያልሆነልኝ እንጂ አንዴ መጥቻለሁ። አይቻታለሁ። ብርቱካን ሙዝ ይዤ። ይኸውልህ ሀብታሙ፣ ትልቁ አሳደገች። ሀብታሙ። አቤት። ወደ ስራ እንመለስ። እሺ። እንደምታውቀው መስሪያ ቤታችን በየ2 ዓመቱ የሹመት መርሃ ግብር እንዳለው ታውቃለህ። ሆኖም ዘንድሮም የየክፍሉ ኃላፊና ወረድ ሲልም የቡድን መሪዎችን ሹመት ለመስጠት ተዘጋጅተናል። ዘንድሮ ግን ትንሽ ተቸግረናል። ኧረ ምን ነው? እናንተ ዲፓርትመንት ላይ ማን መሾም እንዳለብን ትንሽ ተቸግረናል። ሆኖም ያንተ የሥራ አፈጻጸም የላቀ ሆኖ ተገኘ። እሰይ እንሞክራለን። መቼም የተቻለንን ያው ቤታችን አይደለም። ያተወሰነልህ ደግሞ እጅግ የላቀ ሆኖ ተገኝቷል። እጅግ ሆነ? ያ ማለት ቦታው ለሳቸው እንዲሰጥ ተደርጓል ማለት ነው። ኧረ ሰጣችሁት? ወሰኔላ ጥሩ ነው። አዎ ጥሩ። እሰይ እሰይ፣ እንኳን ሰጣችሁት። ከልብ ነው ታብታው። ምን የሰንትን ቦታው እኮ የሚያጓጓም ማለት ነው። ምን ያጓጓል? ያው ቤትና መኪና የሚሰጥ ነው አይደል? ዋናው ደግሞ ጥቅማ ጥቅሙ ሳይሆን ስራው ነው። እዛ ቦታ ላይ ተሾምክ ማለት ስራ ይበዛብሃል። እንኳን ደስ አለ ልበለዋ። ታዲያ ልሄድ ነው ይቻላል። ያማችኋል እንደ እናንተ። አቶ ወሰኔን ለማለት እኮ አያት አንድ ቤት፣ ጣፎ አንድ ቤት፣ እዚህ አባዱ አንድ ቤት እኮ ያለው ሰውዬ ያለው ላይ ነው እንደምትጨምሩት። እኛ ቤት አልሰጠነውም፣ ሹመት ነው እንጂ። ለቀበሌ እንዴት ነው ሹመት ብቻ? ቤትና መኪና እኮ ተሰጠው። እኛ ደፋ ቀና እንላለው፣ ላለ ትጨምራላችሁ። አቶ ሀብታሙ ተረጋጋ። አልረጋጋም። ለምንድን ነው የምንረጋጋው? አቶ ወሰኔን ለማለት እኮ ባህር ዳር አንድ ሪዞርት ያለው፣ እዚህ ደብረ ዘይት አንድ ሪዞርት ያለው፣ ናዝሬት አንድ ሪዞርት አለው፣ ሻሸመኔ አንድ ሪዞርት አለው፣ ሐዋሳ አንድ ሪዞርት። ሻሸመኔ እንኳን ተቃጠለበት መሰለኝ። ሐዋሳ አንድ ሪዞርት አለው። ይሄ እኮ የሥራ እድገት ነው። አሁን ቢያመልጠህ ዛሬ 6 ወር ታገኘዋለህ።
ያንን ቢያመልጥ እንደገና በ6 ወሩ ይወጣል። ምን ያስቸኩለዋል? ያንተው አይደል እንዴ? ኧረ የት ይሄድብኛል? የ6 ወርና 1 ዓመት የት ይሄድብኛል? ነው ከ6 ወር በፊት አሁን ኮሮና የሚባል ነገር እዚህ ሀገር ነበረ። ከ1 ዓመት በፊት ይሄ ጉድ ይመጣል ተብሎ ታስቦ ነበር። አሁን ከዚህ ወጥቼ በቤቴ እስክገባ ድረስ መኪና ቢጥጠኝስ? 1 ዓመት የሚባል ነገር ቁጭ ብዬ ተጎልቼ የምጠብቅ ሴኩሪቲ ሳልጠራ ቢሮውን ለቀውጣ ጥራ ከፈለግ የሚገርም ቤተሰብ ነው ያለ ልበል። ግን በልበል የፈለግከውን በል። አባትህም አያትህም ግን የሆነ የሩቅ ምስራቅ ተጽዕኖ አለባቸው። እንዴት ማለት? ጄኪ ቻን ነው አሉ። እኔ የለፈውበትን ንብረት ለልጆች ያላወርስም አላሉ። ምክንያቱም እኔ እንደለፈውት እነሱም ለፍተው ያገኙ። አይገርም? ምነው እንደ ጃኪ ቻን ተጽዕኖ በኖረብኝ ኖሮ ሰርነን ብዬ እዚህ ነበር የምለፋ። እንደምን አለ ሁሉ ነገር ለአንተ ቀልድ ነው። የዘወትር ጥያቄ ሰው እንዴት ስሙ ሀብታም ሆኖ ሀብት ይርቀዋል የሚል ነበር። ስምን መልአክ ያወጣዋል ሲባል ነው የማውቀው። የኔንም ስም መልአክ ከሆነ ያወጣው መልአክ ሞት መሆን አለበት። ችጋራም ሆኜ ሀብታሙ ይሉኛል እንዴ? ሁሉም መንገዶች ተዘጋጉብኝ። እኔ ግን አርፌ ተቀምጬ አላውቅም ነበር። ሁሌም ቢሆን ሞክር ነበር። መንገዶችም እንደተዘጉብኝ እኔም እንደሞከርኩ ሰላም፣ ምን ልታዘዛችሁ? ዲቪኒ ሞላ ፈልጎ ነበር። እሺ፣ አርፈን አስታወስኩ። የዛሬ ዓመት መጥተህ ነበር አልትሞላ? ይሆናል እንዴ? የዛሬ 2 ዓመት መጥተሃል እንጂ ልትሞላ አይደል? የኔማ ቤት ይኸውልሽ፣ የዛሬም ዓመት ስመጣ የዛሬ 2 ዓመትም ስመጣ እዚህ ኢንተርኔት ቤት ውስጥ ካለሽ ተወዝፈሻል ማለት እኮ ነው። ወጣት አይደለሽ እንዴ? ስራ ቀይር እንጂ። አሽሙር ያምራታል እንዴ ደግሞ? ቆይ ቢደርስ ግን ተም አይደለም ኢንተርኔት መለቀቁን ቼክ ላደርግ። ቆይ ሚስትና ልጅስ? ተነጋግረናል። ሁሉንም ነገር ተነጋግረናል። ከየትና የት ጋር ሁሉንም ነገር ነው የተነጋገርነው። አሁን አንተ በማያገባህ ለነገሩ ለምን እንደፈቀደችልህ ገብቶኛል። ለምንድን ነው? ስለማይደርስ ነው። እድልን ስለምታውቀው ምን ካንተ ጋር በዚህ ግባ በዚህ ወጣ ይናጣ ገና ምን አንተ ጋር አስገባች። ኧረ ተው ኢሳያስ ተው። አሰብኩት እኮ ያንተ እድል ማለት ቅንድም። ምንድን ነው ቅንድም? እንዴት ማለት? ቅንድም በላ ጠማማ ቅንድም። ታዲያ እድልን እያወቀች እኔና ልጄን ትተህ ለምን አሜሪካ ትገባለህ ብላ አንተ ጋር አተካራት? ለምን ምን በወጣት ለምን ትገባለህ? አተካራውን አንተ ይዘህላታል። ወጥረህ ነው የምትከራከረኝ። ለምን ትጨቃጨቃለች እሷ? ሚስት ነገር እንተዋውቃለን እኮ ለ9ኛ ጊዜ ነው አዲቪስት ሞላ ደርሶ ያውቃል። ግን እና አልሞክር ይሻላል አይሻልም? እሞክራለሁ። ይኸውልህ እመነኝ፣ ኢትዮጵያ ውስጥ ካሉ 114 ሚሊዮን ሰዎች 113 ሚሊዮን 999,999 ሰዎች አሜሪካ ይገባሉ ቢባል አንድም አገባው አንተ። አመሰግናለሁ ጓደኛዬ። ኢሳያስማ እውነቱን ነው። የኔ እድል ማለት እንዲህ ነው። ሀገሬን ጠልቼ አልነበረም 9 ዓመት ሙሉ ዲቪ የሞላሁት አሜሪካን ሄጄ ሀብታም እሆናለሁ ብዬ እንጂ።
እውነታው ግን ራሷ አሜሪካ ኢትዮጵያ ብትመጣ እንኳን እኔ አሜሪካ መግባቴን እንጃ። ዛሬ ግን የሚደርስን አይመስልሽም? ይደርሳል የኔ ጌታ። የኔ ጌታ ታያራልሽ የኔ ማለት ነው። ጀመረ። ሶስተኛ ዕጣ ማለትም 2 ሚሊዮን ብር ያሸነፈው ባለ ዕድል ቁጥር 314 እንዴ የሚመሳሰል ቁጥር እንኳን አይጠራም እንዴ? የኔ ወንድም ይኸውልህ 316 የሚባል ቁጥር የለውም። እሺ ኔክስት ሳሙኤል አንቺ ነሽ አምሸክም መጀመሪያው የእናቷ ልጅ። አይዞህ 2 ይቀራል ገና። ሁለተኛ ዕጣ ማለትም 5 ሚሊዮን ብር ያሸነፈው ባለ ዕድል ቁጥር 64136 አረ ይሄንን 6-4 ተወኝ በፈጠረ እንዴ ያለ ለዚህ ቁጥር አታውቅም እንዴ? 1-4-6 የለኝም በቃ አትበላቸው። ቤት ያነቡ ለነገሩ አንደኛው ሊመጣ ነው። አንደኛ ዕጣ ማለትም 7 ሚሊዮን ብር ያሸነፈው ባለ ዕድል ቁጥር 40 አንድ የቶቹ በውሰዱ በቃ አሁን መተጫዎች ነው። ጀት ስሪ ደግሞ የልጅ ነው አልሱ ማለት ነው። እኔ ሀብታም በሆነ ብቻዬን ነው እንዴ? ሀብታም በሆነ አብረን አለ ሀብታም ምን ሆነ እንዴ? ጣዩ በቃ እዛው ሰጅና ጣዩ ደግሞ የልጅኛዋ ነው እንጂ የሚገርመው የእናቷ ልጅ ሳሚ ብትባይ አሁን በስም ምን ትሆኛለሽ? እስኪ ተዋት እንዴ እንደፈለገች ትሁን። ሰላም ነው ይመስገን። አጣውት ሁሉ ሰላም አለን። ጎሽ ተስማምቷል። እውነት አምሮባል። ኧረ ለነገሩ ይመርብ። እውነቴን ነው። የስንቱን ፋይል እያገላበጥክ ሰው የምታረግ ሰው እኮ አንተ ነህ። ሀብታም የምታረግ አንተ ነህ አይደል? አጣውታ አዎ። እኔ እንደው ሰው የሰው ፊት ገረፈኝ ሲል ግርም ይለኛል። አንተ አይደለም እንዴ የሙሉ ፍርድ ቤት ፊት የሚገርፍ? አልበዛም ግን ይሄ ነገር? አረ ምንም አልበዛም። አስበው እስቲ የዳኛው ፊት አለ፣ የደርቢ ጠበቃው አለ፣ የአቃቢ ሕጉ አለ። በዛ ላይ ደግሞ የቀጠሮስ ማማማት አንዴ ጥቅምት 16 ይባላል፣ አንዴ ህዳር 15 ይላሉ፣ አንዴ ጥቅምት ይላሉ። አቶ ሀብታም አቤት። ወደ ዋናው ጉዳያችን እንግባ። እሺ ጥሩ ነው። እሱ ጥሩ ነገር ነው። የዛው የወርሱ ጉዳይ ምን ደረሰ ለማለት ነው። 1 ዓመት ሊሞላው አይደለ? ተፈረደልን እንዴ? አይደለም። ጠበቃው የሚነግረኝን ነገር ከሰማው በኋላ ቢሮውን በጩኸት አልበጠብጥም የሚል ወረቀት ነው። ምን ማለት ነው? አንተ ብለህ በጮህኩ ቁጥር እኔ መሳቀቅ አለብኝ? በዚያ ላይ ደግሞ እዚህ በመጣ ቁጥር ስንት ጎረቤት ቢሮዎችን እንደበጠበጥክስ ታውቃለህ? እና አልተፈረደልንም አሁንም ነው የምትለው? አደራህን እንደው እንዳትጮህ በመድኃኔዓለም አደራህን። እኔ የምልህ 1 ዓመት ሙሉ እዚህ ተሽከርካሪ ወንበር ላይ ቁጭ ብለህ እየተሽከረከርክ ከረባትህን አሳምር መልክህን ወልወለህ ቁጭ ስትል ሙያ መሰለህ እንዴ? ያው የወርስ ጉዳይ እኮ ቀላል ነገር አይደለም። ምኑ ነው ቀላል ያልሆነው? ባለቤቴ እንኳን ወንድምና እህት የረባ ዘመድ እንኳን የላትም። ይሄን ደግሞ ማስረጃ ሰጠናል። እና ማንም ብር የፈለገ ሰው መጥቶ ልጅ ነኝ ይላልና የሚስቴን አባት ወርስ መውረስ አልችልም? ኧረ ትችላለህ። አልችልም ወይ ነገር አልችልም። ትችላለህ እኮ ግን ወራሽ ነኝ ባዮችም የራሳቸው ማስረጃ እያቀረቡ እየተከራከሩ ስለሆነ እኮ ያቀርባሉ እንጂ ለምን አያቀርቡም? 100 ምናምን ሚሊዮን ብር ሞት ጥጥሮ ሞቱ ሰውዬው እንዴት ልጅ ነን ብሎ ያለው? በዛ ላይ ነፈስ ጠበቃ ቀጠረልኝ። ግን እኮ ከ2 ወር በኋላ የመጨረሻው ቀጠሮ ተይዟል። አዎ 2 ወር 2 ወር ብቻ ደግሞ ከዚህ በኋላ አዎ ቀጣይ 2 ወር ቀጠሮ ተይዟል። 1 ዓመት የተንከራተት ነው አለ። ሌላ ደግሞ 2 ወር ይጨመራል ማለት ነው። 2 ወር ብቻ እንደው አደራ እንዳትጮህ። አይ እኔ ምን ያስጨው እብድ ነኝ እንዴ? ምን ሆነ?
ሁለት ወር እኮ ነገ ማለት ነው። በቃ ሁለት ወር ብቻ ቀጥታ ሁለት ወር ይደርሳል። 30 ቀን ማለት አንድ ወር 30 ቀን ነው። አንደኛው 60 ቀን እንደማለት ነው። ኧረ ይደርሳል። በቃ በሁለት ወር ውስጥ እንጨርሰዋለን። በቃ አንድ አመት ከሁለት ወር ፈጀ ማለት ነው። የወርሱ ጉዳይ ለማስጨረስ ሁለት ወር አይደል? ሁለት ወር ነው አይደል? ልክ ነው። አሁን አመት አለፈ። እንደገና ሌላ ሁለት ወር ብቻ ነው። በአንተ ጉዳይ እኮ ለምሳቅ አይቻልም እኮ በግርም የሚለኝ ነገር ሀብታም ብንሆን ብቻዬን ሀብታም አልሆንም። ቤተሰብ በሙሉ ነው አንድ ላይ ሀብታም የሚሆነው። ምን አለ ብትደግፊኝ? የኔ ጌታ እኔ ስለደገፍ የኔ ጌታ ሽንቴ ይኸውልሽ፣ የኔ ጌታ እያልሽ ከምታላግጭብኝ ብትረጂኝ ነው የሚሻለው። ጌታ አንዱ የኔ ፍቅር እኔ ስለደገፍኩም አንተ ስለፈለክም እኮ አይደለም ሀብታም ትሆነው። አሁን ነገ ጧት ሀብታም ትሆን እንደምትሞት ታውቃለህ? እንዴት? እስቲ ሀብታም ለመሆን በሞከርክባቸውና ባልተሳኩት ነገሮች ሁሉ ጨጓራን እየላጥክ ነው። ስለዚህ እድሜን ያሳጠርክ ነው ማለት ነው። እና ሀብቱ ቢመጣ በየትኛው እድሜ ልበላው ነው? ግድ የለሽም፣ ብሩ ይምጣና የጨጓራን የት እንደምታከም አውቀዋለሁ። ችግር የለም። ቆይ ጠበቃው ምን ብሎ ነው? ምን አባቱ ጠበቃ ነው? እሱም ብሎ ጠበቃ ደግሞ ወራሽ ነን የሚሉ ሰዎች ተጨማሪ ማስረጃ አምጥተዋል አይለኝ? ምን አይነት ማስረጃ? እኔ ምን አውቃለሁ? እሱን ለምን ጠይቋለሁ? ምን አገባኝ? በቃ አንተ የሚያስጨንቅህ ውርሱ መቼ ይደርሰናል የሚለው ነው እንጂ የክርክር ሂደቱ አይደለም አይደል? የኔም ቤት እኔ እኮ ዳኛ አይደለሁም። መረጃና ማስረጃው ምንም አያደርግልኝ። እኔ የምልሽ ግን አባትሽ ፌክ ነገር ሰርተው ነው ይሆን እንዴ? ማለት እንግዲህ በየክልሉ ጠብጠብ አድርገው። አሬ ቅል በለ። ለማንኛውም ፍርድ ቤቱ ለመጨረሻው ውሳኔ ለ2 ወር ቀጥሯል። እና ይሄ ጥሩ ተስፋ ነው። 2 ወር እኮ ነው የተባለው። 2 ወር እያንዳንዱ ወር እኮ 30 ቀን አለ። 30 ቀን 30 ሌሊት። እንግዲህ አባዡ እኔ ሁሉ ጊዜ ጠብቀ የለ እንዴ ፍቅር? እናችን ጊዜ ብታገስ ምን ችግር አለው? አሁን በ2 ወር ውስጥ ምን እንደሚፈጠር ምን ይታወቃል? አሁን ነው ይዞ መገኘት። እሺ እንብላ። እሱ ይሻላል። የማይናገረውን ብበላ ነው ይሻላል። ጥቋቁር ነጠብጣቦች የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ እኔ እኮ እንደዚህ ስስቁ እጅ ያለበት እኮ ነው የሚመስለው። ምኑ ላይ ይሽከው ይመስላል። እኔ የምለው እንደዛ ስትተማመንበት የነበረ ቢዝነስ አልነበር እንዴ? ሀሳብ እኮ በጣም ምርጥ ሀሳብ ነበር። ይኸውልህ በአንደኛው ዙር ቢሳካልህ ኖሮ 3 ሚሊዮን ብር ነበር እናተርፍ። 1.5 ምን ያደርጋል? ይሄኔ ደግሞ አስበው። ከዛ ደግሞ ምርቱ ለምዶ መገዛት ሲጀምር ተተኮስን ማለት ነው። እያየው ተወነጨፍክ እንጂ እንደ ሳተላይት ተተኮስክ እንጂ። ለአንተና ለየትና የት እኮ ወሬ ማውራት ማለት ራስ ላይ ሙድ ማስያዝ ነው። ሁለተኛ ስለዚህ ቢዝነስ አይዲያ አንድ ነገር ብለህ በቃ ሞች አሉ ከተናገርኩ አያምጥሽ። እኔ የምልህ በምን ምክንያት ነው ፌል ያደረገባችሁ? የሆኑ ሰዎች ቢዝነስ አይዲያውን አወቁት እና ቀድሞ አስገቡ ማለት ነው። 2-3 ቀን እኮ ቀደም ብንል ኖሮ ይሄን የትና የተተኮሰ ነበር። ምን ያደርጋል? በእናትህ ፓርትነርስ ምን አለ? ፓርትነርማ ምን ይላል? እሱ ለራሱ ሚሊዮነር ነው። ምን ይጎልበታል? እኔን እንጂ ከዛም ለቃቅሜ ሰው ሆናለሁ ብዬ አድረግ ማስታወስ። ስለዚህ ቢዝነስ ምን ነገር አላወራም ብለኝ ነበር።
አሁንም ቢሆን ከራሴ ጋር ነው ያወራሁት፣ ላንተ አይደለም ያወራሁት። የሚፈልጉትን እያወሩ ከራሴ ጋር ነው ጨዋታው። ሀብትሽ አሁንስ ከራስ ጋር ነው የምትሄደው? እንዳይምታታብህ። አንድም ቀን እስከ ዛሬዋ ሰዓት ድረስ ስሜ ለምን ሀብታሙ ሆነ ብለህ ጠይቀህ አታውቅም። እቺ ቀን እንደምትመጣ አውቅ ነበር። እኔም ከአያቴ የወረስኩት ትልቅ ጸጋ ነውና ላንተ ሰውርስህ ምናልባት ስሜ ይደግፍ ይሆናል ብዬ ነው ሀብታሙ ብዬ ስም ያወጣው። ድንቄም ድጋፍ እንቅፋት ሆነ እንጂ ሰው እንዴት 100 ነገር እየሞከረ 100 ነገር ያጣል? ከጣርኩት በላይ አጣው። እጄን አጣጥፌ አልተቀመጥኩ። ሳላንኳኳ ይከፈትልኝ አላልኩ። ሳልጠይቅ ይሰጠኝ አልወጣኝ። በስራዬም ታትሬ በድሌም ጥሬ ለመከበር ሞከርኩኝ። አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል የሚለው አረፍተ ነገር ውስጥ ከሀብታሙ በቀር የሚል ነገር ሳይኖረው አይቀርም። ቆይ አንቺ ምንድን ነው ያጨናነቀሽ እንዴ? ምን ማለት ነው? እኔ አልጨነቅም ማለት ነው? አይ እኔ ተጨነቅ ትስቂያለሽ እንጂ ከመቼ ጀምሮ ነው አንቺ መጨነቅ የጀመርሽው? አይምሰልህ እባክህ። በእርግጥ የሚያስጨንቅ ነገር መጀመሪያ አላሳመነኝም ነበር። አሁን ግን ጭንቀት አሳምኖኛል። ስለዚህ ጭንቀትን መካፈል አለብኝ። እና እንነጋገር ያልሽው ጭንቀቴን ለመጋራት ነው? አዎ። አይ አይደለም፣ ግን አንድ መፍትሄ አስቤ ነበር። ምን አይነት ሀሳብ? በእርግጥ እንደሚስት ይሄን መፍትሄ ብዬ ላንተ መናገር አልነበረብኝም። እንዲያረ ችግር የለውም ብቻ ሀብታም ያርገን እንጂ ምንም ነገር ከማድረግ ወደ ኋላ አይደለም። እንደምታስበው ቀላል አይደለም። የለሽም ምስልሽ እንዴ? ምን ሆነሻል? ከመጣሁበት መንገድ አንፃር ምንም ነገር ከመሞከር ወደ ኋላ አይደለም። ደግሞ ሴት ልጅ እኮ ብልሃተኛ ናት ይባላል። አንድ አዋቂ ያሉ ሲባል ሰምቼ ነበር። አዋቂ ማለት ጠንቋይ? እንደዛ አይባልም፣ አዋቂ ነው የሚባሉት። እናማ ሄደን እንድትሞክር ነበረ። እንዴ ምን ማለት ነው? ምን ችግር አለው? ምን ሆነሻል? በፍጹም አላረገውም። እንዴ ስንት ነገር ስትሞክር አልነበር? እንዴ ይህንስ ብትሞክር ምን አለበት? ሰውዬው እኮ የስንት ሰው ህይወት እንደቀየሩ ስለማታውቅ ነው። እንዴ አንቺ ምን ሆነሻል? በፍጹም አላረገውም። በቃ እንግዲህ ወይ ራሴ ሄጄ እሞክራለሁ። የት ነው የምትሄጂው? እንዴ እንዴ በበይ አርፈሽ ተኚ።
ፍቅር ፍቅር እኔን በሀሳብ ቁጭ አድርገሽ አንቺ ልሽት ያለሽ እንዴ? እኔ የምልሽ ሰውየው ብዙ ሰው ሀብታም አድርጓል እንዴ? ጠንቋይ ሆኗ ጠዋት አይደርስም እንዴ? እኔ እንደ ጣመ ሰው ታዲያ ያስቆጣሽኝ አንቺ ነገ ጠዋት ደርሰልኛለሽ እንዴ? ይኸውልሽ ምን ያህል ሰው ግን ሀብታም አድርጓል? ብዙ ሀብታሞች ይሄዳሉ እንዴ? ዝነኛስ ያደርጋል ሰውየው? ዝነኛስ ያደርጋል ሰውየው? አንቺ እራስሽ እንዴት አወቅሽው ግን? በዚህ ግፊት ነበር የሄድኩት። የቸገረው እርጉዝ እንደሚያገባው ጨንቆኝ ነበር የሄድኩት። በሷም አልፈርድም። የተጨነቀች ሚስት ለባሏ ከዚህም በላይ የከፋ መፍትሄ ቢኖራት ታመላክተው ይሆናል። ከሁለት መጥፎ ምርጫዎች የተሻለውን መጥፎ መምረጥ ያስፈልጋል እንዲሉ የኔም ጭንቀት መጥፎ፣ የጠንቋዩ መፍትሄ መጥፎ ነበር። የጠንቋዩ ሐሳብ ግን የተሻለ መጥፎ ሆኖ ተገኘ። እናም አመላከተችኝ፣ እኔም ተመላከትኩ። መልካም ነው። በተለይ አለመዋሸት ጥሩ ነው። ከእኔ የሚደበቅ ምንም አይነት ነገር የለም። ይህንን ታውቃለህ አይደለም? ኧረ አውቃለሁ። ልጅ ሀብታሙ። አቤት። ሁለት ዜናዎች ነው የምነግርህ። እሺ። አንዱ ያስከፋል፣ አንዱ ደግሞ ያስደስታል። ምነው ጠጋል ክሳ? ድምፅ አይሰማም? ይሰማል። ኧረ ይሰማል። እኔ እንግዲህ ሁሉም እንደሚያውቁትና እንደሚመሰክሩልኝ ከራማ የነገረኝን ነው የምነግርህ። የምጨምረውም የምቀንሰውም ነገር የለም። አይደለም እንዴ ሰዎች? እውነት ነው አባባ፣ እውነት ነው። ደርሶ ምን ይሳኑታል? እውነት ነው። እናም በአንተ ላይ ከተገለጹልኝ ነገሮች አንዱ እንዳሰብከው ሀብታም እንደምትሆን ነው። አዎ፣ ያውም ያሰብከውን ያህል ብቻ ሳይሆን ካሰብከው እጥፍ ድርብ ሀብት ነው ፊት የሚጠብቅህ። በልታ አይደለም በትነህ የማትጨርሰው፣ ብትዘራው የማያልቅ ብትቆላው የማይደርቅ ሀብት ወደ አንተ ሲመጣ ይታየኛል። እጅግ በጣም በቅርብ ቀን ይሆናል። ወር ባልሞላ ጊዜ ውስጥ ሀብቶች ሁሉ ወደ አንተ ዘንድ ያመራሉ። መዳረሻቸው ቤትህ፣ መክተሚያቸው ከጣራ ስር ይሆናሉ። ዘርህን እስከ 11 ቤት ድረስ የሀብታም ማማ ላይ የሚያስቀምጥ ችግርህን ታሪክ አድርጎ የሚያስቀር የውዝፍ ነዋይ ክምር ሀብት የሀብታሙ ያለህ እያለ ያለህበት ድረስ እየገሰገሰ ነው። ድህነትን ልትላቀቅ የቀናት ጊዜ ብቻ የቀረ ወጣት ሆነ ይታየኛል። ግን ልጅ ሀብታሙ፣ አቤት። ሀብታም በሆንክ ማግስት ባለቤት ትሞታለች። ከራማይ የገለጠልኝ ይህን ነው። ሀብታም በሆንክ ማግስት የትና የት ትሞታለች። ሕይወቷ ያልፋል፣ ትዝታዋ ይተርፋል። የተረገመ ጠንቋይ እምባዬ እንኳን እስኪደርቅ ጊዜ አልሰጠኝም። ያነባሁት እምባ ከዓይኔ ሲወጣ የደስታ ነበር። ከንፈሬ ጋር ሲደርስ የሐዘን ሆነ። በደቂቃዎች ልዩነት ከከፍተኛ ደስታ ወደ መቀመቅ ሐዘን ጣለኝ።
ሀብትን አገኘሁት ብዬ በተቃረብኩት ቁጥር አጠዋለሁ። እንደ መጨረሻው ሰዓት ከእጄ ይወጣል። አሁን ደግሞ ይባስ ብሎ እስከ ወዳኛው አጣሁት። ማንም ቢሆን የሚወደውን ሰው መኖር ያስቀድማላ። ያውም የትና የት ያውም እቺን የመሰለች ዘውድ ሀብታም ሆኜ ከምትሞት ድሃ ሆኜ ብትሰነብትልኝ በስንት ጣም። የኔ የሀብት ታሪክ ልክ እንደ ታይታኒኩ ጃክ ሆነብኝ። በስንት መከራ ቁማር አሸንፎ ወደ መርከቧ ሲገባ መጨረሻው ሞት እንደሆነው ጃክ በስንት መከራ ያገኘሁት ሀብት መጨረሻዬ ሞት አደረገብኝ። ጃክ እንኳን መጨረሻው ሞት እንደሆነ ስላልነገሩት ሞተ። እኔ ግን ተነግሮኛል። መጨረሻዬን መቀየር እንድችል እድል ተሰጥቶኛል። አግኝቼው ከማሳልፋት አጥቼው ባኖራት መረጥኩኝ። ማየውን ነገር ከተትኩ አይደል? ይፍቅር ምን የማይሆን ነው እንጂ ለእኔ ከፈጣሪ የተላክሽ ነሽ። ይህን መንገድ እኮ ባታመላክሽ ኖሮ አጥቼሽ ነበር። አይዞህ አልሞትብኝ። አሁን ቢያንስ ነገሮች እንድናስተካክል የአዋቂ አንድ እድል ሰጥቶናል። መቼም ከም በኋላ ሀብታም ነን አትለኝም አይደል? ምን ሆነሻል የኔ ቆንጆ? ደሞስ እኔን አንተ የምታገኘው ሀብት ቤተሰብን ሙሉ የሚያደርግልኝ ይመስላል? እኔ እኮ ሀብታም መሆን የምፈልገው ሀብታም ለመባል ወይ የቤተሰቤን ሌጋሲ ለማስቀጠል አይደለም። አንቺ የምትፈልጊውን ነገር ለመስጠት እኮ ፈልጊ። አንቺ የሌለሽበት ደግሞ ሁሉ ነገር ቤት ሁሉ ጎደሎ፣ ሀብቱ ጥንቅር ብሎ መቅረት ይችላል። ጎሽ ነው አንበሳ። በዚህ ኑሯችን ደስተኛ እንኖራለን እንኳን በኋላ ኧረ እንኳን ያለፈልን እንጂ ሀብታም መሆን ከምፈልገው በላይ እንድትኖርልኝ ነው የምፈልገው። አይገርምም? ምኑ ሀብታም ካልሆንኩ እያልኩ ላይና ታች ስወዛወዝ ለካ አንቺን ሊያሳጣኝ ነበር። እውነቴን እኮ ነው እንዴ። እኔን ትሞታለህ ቢለኝ እኮ አንድ ነገር ነው። ባፉ ሙሉ አንቺ ትሞቻለሽ ይለኛል። የትና የት ነው ጀመረሽ ደግሞ ይሳቅሽ እንዴ? የራስ ሀሳብ እኮ ነው የሚያስቀኝ። ለካስ ሀብታም ካልሆንኩ ብዬ ስለ የነበረው የሚስቴን ከፈንና ሳጥን እኮ እያፈላለኩ እኮ ነው ካልሰጣችሁኝ እያልኩ። በስመ አብ። መጽሐፉ ምን ይላል መሰለህ? እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውልም ይላል። ስለዚህ አንተ እንድታስተውል እግዚአብሔር የተናገረበት መንገድ ነው ብሎ ወሰደው። እንኳን ደስ ያለ። በአምላክ ምን ተገኘ? ለረጅም ጊዜ ስትመኘ የነበረውን ቦታ ሊሰጥ ነው። አዎ እንደዚህ እንደምደነግጥ ገምቼ ነበር። ትናንት ኮሚቴው ባደረገው ስብሰባ መሰረት ቦታው ላንተ እንዲሰጥ ወስኗል። ከእንግዲህ ስትመኘ የነበረው ቤቱም መኪናውም ያንተ ሊሆን ነው። በዚህ ላይ ደግሞ ኮሚቴው ትናንት በተሰበሰበበት ወቅት 200% ደሞዝ ላይ ጭማሪ እንዲደረግ ተወስኗል። እዚህ ድርጅት ውስጥ ለማንም ሰው እንደዚህ ተደርጎ አይታወቅም። ድጋሚ እንኳን ደስ ሀብታም በሆንክ ማግስት ባለቤት ትሞታለች። ከራማይ የገለጠልኝ ይህን ነው። ሕይወቷ ያልፋል፣ ትዝታዋ ይተርፋል። እንዲህ ቃላት እስኪያጥ ድረስ እንደምትደሰት ገምቼ ነበር። አቶ ሀብታሙ ወይ አልፈልግም። ምኑ? ይሄ እድገት ሹመት ምናምን የተባለውን ነገር በፍጹም አልፈልግም። ራስ አልነበርክ እንዴ? እኮ ነበረ። አሁን ግን ተውኩት። በቃ አልፈልግም። መብት አይደለም እንዴ? እኮ ለምን አልፈልግም? በቃ እምቢ፣ አልፈልግም። ቤት ፈልጋለሁ አላልከኝም? ሰራው፣ በቃ ቤት ሰራው። ምን? በቤቱና ሰራው። አልነገርኳችሁም እንጂ ቤትም ሰራው፣ መኪናም ገዛው። በቃ ምንም ነገር አልፈልግም።
በቃ የምትናገረውን ግን ታውቀዋል? እርግጠኛ ነኝ። እንደውም ለወሰን ለምን አሰጡት? እሱ እኮ ቤሳቤስትን የሌለው ሰውዬ ነው። አቶ ወሰንለ ይሄ አያት ጣፎ እንትን አራብሳ ምናምን ቤት አለው የሚባለውን ሰምታችሁ ነው? የጠላት ወሬ እኮ ነው። ምንም ነገር የሌለው ቤሳቤስትን የሌለው እንደ መቅላቱን አትዩ እንዴ! ተቸግሮ የሚኖር ሰውዬ እኮ ነው። ቆይ ለምን እምቢ? በቃ እምቢየው እምቢ አልፈልግም። ልብ ብለህ ስማኝ። እኔ አልፈልግም እንዴ! አቶ ወሰን እያለ እንዴ የሚበላው የሚጠጣው የሌለው ምስኪን ግፍት ብሎ የሚሰራ ሰውዬ እያለ የኔ መሾም ፌር አይደለም። የተቆልቻ አይደል እንዴ ሙሉ ነው የምንሹ አንድ አስቡ እንጂ እናንተ ለሰራተኛው ሞራል አስቡ። እርግጠኛ ነው። በቃ እኔ ነው ሹመቱን አልፈልግም ማለት ሰምቼ ነበር። እባክህ ለእኔ ስጠኝ እና እኔ አልፈልግም ብል እፈልጋለሁ ብል ማን ይሰማል? ይኸውልህ አትሺ፣ እኔ እዚህ መስሪያ ቤት ውስጥ 18 ዓመት ሙሉ ሳገለግል አንድ ቀን እንኳን ስሜ በክፉ ነገር ኮሽ ብሎ ያውቅ ተጠርቶ ያውቅ እና እኔ ምን ላድርግ? እንደውም እኮ አትሺ፣ እኔ እዚህ መስሪያ ቤት ውስጥ ይህንን ሁሉ ዓመት ሳገለግል እንደ ሁሉ ነገር ሰጥቼ ነው ብል ራሱ ማጋነን አይሆንብኝ። ይሄ ሰውዬ እያለ ለእኔ ሹመት መስጠት ማለት ግፍ አይሆንም? ግፍ አይሆንም? ላለፉት ላለፉት 18 ዓመታት እዚህ መስሪያ ቤት ውስጥ ስሙ በክፉ ተነስቶ ያውቃል? አያውቅም። ምንድን ነው ማጋነን የሆነ ማጋነን የሆነ ለዚህ መስሪያ ቤት እድገት ህይወቱን ከፍሏል ቢባል ማጋነን አይሆንም። ምን ትሰራለህ እዚህ? ልገባ ነው። እንዴት ሆነ? ሰጡኝ እኮ ሹመቱ ሰጡኝ። ጎሽ በጣም ደስ ብሎ እንኳን ደስ አለህ። አንተ በጣም ጥሩ ሰው ነው። እግዚአብሔር ያክብርልኝ፣ እድሜን በልበላ ጨምርልኝ፣ እንደው ሁሉንም ነገር እንደው ይስጥልኝ፣ እንደው ልጆች ሚስትህን ጤናቸውን ይጠብቅልኝ፣ እንደው ሀብታም ነህና በላይ ዋጣት የመጨረሻዋን ዋጣት። በቃ ሌላውን አሜን ብያለሁ። ሹመት ያዳብር። እንዴት አይነት ነገር እንዳጋጠመኝ ልንገርህ። አጅሬ አለ እንዲያንተ ታዲያስ የምልስ ዛሬ መቼም የደስታዬ ቀን። ዛሬ በደስታ ላይ ደስታ ነው። ኧረ ምን ተገኘ? ይኸውልህ ጓደኛዬ ለ9ኛ ጊዜ ይሁን ለ19ኛ ጊዜ ሞላው ዲቪ ወጥቶልሃል። ፕሪንት አድርጌ ያመጣሁልህ። እያየሁ ነው። ደስ አይልም? እኔ ድርቅ ቀርበልልህ በደስታ ገብቶኛል። ይኸውልህ ወይ ይሄንንስ ለማን ነው የምሰጠው? ወይ ሄሎ ኤርሞን ሀብታሙ ነኝ። አስታወስሽኝ?
አይደለም አሜሪካ ለመሄድ ያው ባልፈልግልኝ አልሽኝ እኮ ደላላ ጋብረን በቃ ይኸውልሽ እኔና ባለቤቴ ዲቪ ሞላንና ደረሰን በቃ እና አንፈልገውም አንቺ ውሰጂው ኧረ ዲቪ አይሰጥም እኮ እሱ አለች ባለቤት ይኸውልሽ ካልፈለጋችሁ ተውት ችግር የለም በቃ ተው ስንት አፉን ከፍቶ የሚጠብቀኝ ሰው አለ ዲቪ አይሰጥም እያልን አይደል እንዴ ዲቪ ከመቼ ወዲህ ነው የሚሰጠው ደግሞ ለሰው ከዛኛው ሎተሪ ጋር እኮ ተምታቶብኝ ነው እንደምን አደሩ ልጅ ሀብታሙ እንዲሁ አንድ መልእክት ነበረኝ ምንድን ነው ጋሻቢ የዚህን ወር ዕቁብ ምን የዚህን ወር ዕቁብ ምን እንዲወስድ ንገረው ብሎኝ ነበር አዎ ደጋግመን ስልክ ብንደውልለት ሊመልስልን አልቻለም ብለዋል ፈዳለስ ምን ማለት ነው ይሄ ጋሻቢ እኮ በፊት ነበር የምፈልገው አሁን አልፈልገውም በቃ አልፈልገውም ለሌላ ሰው ይስጡት እንዴት ነው ፕሮግራማቸው አይደለም ብር ለመውሰድ ነው ፕሮግራማቸው አሉ ነው እንዴ ቆይ እኔ ላይ ምን አይታችኋል እኔ ቤቴ ቢፈርስ ልጅ ያላሳዳጊ ቢትቀር ምን ትጠቀማላችሁ ወልወሱ ሌላ ጉዳይ ነው ተውት ይኸው ጋሻቢ በቃ ላቱ ደጀኔ ስጡት ወስደዋል ድገሟቸው በቃ አይደለም ችግር ላይ ናቸው ሰውየው አዎ ያነጡ ሆኗል አሃ ጋሻቤ አሁን ይሄንን የጠላት ወሬ ሰምተው ይሄ ጋራዥ አላቸው 2 መኪና 3 መኪና አላቸው ልጆቻቸው ከእንግሊዝ ሀገር ይደጉሟቸዋል የሚለውን ሰምተው የጠላት ወሬ ነው ብር ያለው ሰው እንደዛ መዳም ይሆናል ጋሻቤ አረ እያስተዋልን አይ እንግዲህ እኔ በቃ እኔም አልወስድም በቃ አልወስድም የምታረጉትን አርጉ ወይ 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 አትበሳጭኝ ይቅር እንዴት ነው የማልበሳጨው እቺ ደግሞ በዚህ አትበሳጭ ይልቅ ከበድ ያለ ችግር ገጥሞናል ማን የኔ አሁን ችግር ከበድ ያለ ችግር አይደለም ልጃችን ታማለች ምን ሆነች ይሄ ባለፈው ጊዜ አበድረኝ ብሎኛል ነበር አዎ ብዬ ነበር ተቸግር ያለው ብለው ያ ችግር አለ እስካሁን ችግሩ ማየት ይጠፋል ብለን ልጅ ሀብታሙ አረ ጎሽ እንኳን ተቸገሩ ማን ነው ማለት ይሄ የማይገል ችግር ያጠነክራል ይባል የለ ለዛ ብዬ ነው ቆዩኝ ይሄው መታወቂያ አለው ታዲያ አዎ አለ ልጄ በቃ መታወቂያዎትን ይዘው ይሄንን ብር ያወጣል ይሄንን ብር እቺን ባንክ ይዘው ሄዱና ብሩን ይሰጡት አይዞት ግድ የለም የሚመልሱት አይደለም ይወስዱት አመሰግናለሁ ይባላል እግዚአብሔር ይባርክ ብሩኩን ትልቅ ቦታ ያደርስ መልካምነትን አይቶ ፈጣሪ ከክፉ ነገር ይሰውር ቤተሰብን ትልቅ ቦታ ያደርስልን አትጣ ትልቅ ቦታ ያደርስ አሜን
ተሳካ። የምር ፍቅር ኧረ ተይኝ፣ ጉድ እኮ ነው። ምንድን ነው እሱ? ባለፈው አንድ የጀመርነው ቢዝነስ ነበር አላልኩሽም? ሰረቁን አይዲያው ምናምን ያልኩ እኮ ብዙ ሚሊዮን ብር እናገኝበታለን ያልኩት ተሳካ ነው። ባቀዋል። ይሄ ከፓርትነሬ ጋር የተፈራረምንበት የጋራ የመስሪያ ሰነድ ነው። ይሄ ከመንግስት የሙያ ፈቃድ ያገኘንበት እውቅና ያገኘንበት ሰነድ ማለት ነው። በቃ ሁሉም ነገር በስም ተዘዋውሯል። ኢሳያስ አስራት እኮ ስሙ ኢሳያስ አስራት አይደል? ምን እንደምል አላውቅም። ምንም አትበለኝ እባክህ፣ አርፈህ ብርህን ቁጠር። ምን ልትሆን ሂድ ቁጭ በል። በጣም ነው የማመሰግነው ሀብትሽ፣ በጣም እኔን አታመስግን፣ እድሌን አመስግን። አንተ መጫወቻ ሆኜ ቀረሁ። በጣም ነው የማመሰግነው። ጥቋቁር ነጠብጣቦች የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ተገላገልኩልሽ። እንዴት አባል አደረክ? ዳልሽኝ። እሺ የኔ ፍቅር ደስ ይላል በጣም። ሚጣ እንዴት ናት? አሟታል በጣም። ተይ እንጂ ሆስፒታል ደግሞ ብዙ ብር ነው የጠየቁት። እናንተ ልጠይቃችሁ እንጂ ምን ሆናችሁ ነው ስልካችሁን ያጠፋችሁት? ያው ተጨማሪ መርዶ ላለመስማት ነው። መርዶማ አልቀረላችሁም። እንስማማ እዛ ባለፈው ካፌ ቁጭ ብለን የሰጠኝ ሎተሪ የእንቁጣጣሽ ሎተሪው አንደኛ ተወጣል ላለ ይጨመርለታል። ይሄ ነው እኔ ግን ምን አይነት እድለቢስ ሰውዬ ነኝ? ብሩን ስፈልገው ሲሸሻ ይኖር፣ አሁን አልፈልግም ስለው እየተከተለ ያስጨንቀኛል። እና እሺ አሁን ይሄን ቆይ ለማለት ስጡት። ይሄንን እንኳን ለማንም አንሰጥም። ምን ማለት ነው? አይ የኔ ፍቅር ያው ሚጣታማ አይደል እንዴ? እሷ ትታከምበታለች። አሃ እሷ አታከም፣ እኔ ልሙት አይደል? እንደዛ ማመች አልኩኝ። እኔ ሀብታሙ ምን እያልክ ነው? በመታወቂያ ስም ጠራችሁ እና ይሄ ብር እያለ ልጃችን የአይናችን ያየ ትሙት እንዴ? ይኸውልሽ ነው ቆንጆ፣ ምናልባት ይሄ ጠንቋይ ማን ነው አዋቂው
ተሳስቷል ብለን ብናስብስ? ሞክራትና እንታያለን። ስቃል አይደል ደግሞ? እኔ አረኩ ቆይ ወይ 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 የኔ ቆንጆ ነገርኩሽ እኮ ምንም ቢሆን አንቺን ማጣት እንደማልፈልግ ታውቂያለሽ አይደል? ታዲያ ምን ማለት ነው? አንቺ ፍግም በይ ልጃችን ትታከም። እንዴ አላ እንደዛ አልወጣኝም። እንዴት ተረዳሽኝ? እንደዛ አልወጣኝም። በቃ ሚጣም አትታከም፣ አንቺም አታኩሪ። በቃ ታዩ። እኔ ልጃችን አትታከም አላልኩኝም። እኔ እኮ የተሻለ ሀሳብ ያመጣው መስሎኝ እኮ ነው። ያው ሰውየው አዋቂም በይው ወይ ጠንቋይም በይው ብቻ ስም ተሳስቶን የኔን ስም የጠራው ብለን እናስብ። ከዛ በገንዘቡ ሚጣን እናሳክም። ቆይ እኔ ልጄ እንድታከም አልፈልግ ይመስላል? እስኪ አንድ ጥያቄ ልጠይቅ። እሺ አዋቂ ተሳስቷል ወይም ደግሞ ውሸቱ ነው እንበል። ይሄ ሁሉ ጊዜ ስትመኘው የነበረው ንብረት ከየት መጣ በአንድ ጊዜ? ዘመንህን ሙሉ ስትመኘው የነበረው ነገር በቀናቱ ውስጥ ተስተካከለ። እሱ እንዳለው እና የሰውዬ ተሳስቷል። እሺ ምን እናደርግ? ይኸውልህ ምጧ ሲበዛባት ልጇ እንደምትበላው ድመት አይደለሁም። እንደዛ መች ወጣኝ? የኔ ህይወት ተርፎ ልጄ ትሙት የሚል ራስ ወዳድ እናት አይደለሁም። ይሄን ደግሞ ጠንቅቀህ ታውቀዋለህ። ባይሆን አንድ ሀሳብ አለኝ። ምንድን ነው? ገንዘቡን ለወንድምህ እንስጠውና ልጃችንን ያሳክምልን። የቀረውን ብል ይውሰደው። አይደለም ስማኝ፣ ስንጨቃጨቅ አንውልም። ስማኝ ቆይ፣ ይኸውልህ ቆይ፣ ይኸውልህ ይሄን የሚያክል ውሳኔ እንዴት ባለቤቴን ሳላማክር ወስናለሁ እኮ? ምክንያቱም ምን ያደርግልሃል? ሊጸድቅብኝ ፈልጎ ነው ብለህ አስብ። በቃ ይኸውልህ ሰውዬ፣ ብሩን ወስደህ ሚጣን አሳክመህ የተረፈውን ትወስዳለህ ወይስ ለሌላ ሰው ልስጥ? በጣም ቀላልና ግልጽ ነገር እኮ ነው። ብሩን ውሰድና ሚጣን አሳክም፣ ለተረፈውን ብር ውሰድ። በቃ በጣም ብዙ ብር እኮ ነው። እኔ ለነገሩ ደስ ነው የሚለኝ። ምን ግን ያስፈልገዋል? ብር ውሰድ እኮ ነው የተባልከው። ይሄን ያህል ብር ለምን እንደሰጠኝ እንኳን ማወቅ የለብኝም? ይኸውልህ ሰውዬ፣ ዋናው ነገር ብሩ ህጋዊ ነው ህጋዊ አይደለም ነው አይደለ ጥያቄው? ብሩ ህጋዊ ነው፣ መንግስት ያወቀው፣ ሎተሪ የሚያውቀው። በቃ እና ምን ትፈልጋለህ? እሱማ እኔ ምን አገባኝ እኮ። ካላገባ ዝም ብለው ሰዳ የምን ጭቅጭቅ ነው? ይኸውልህ እኔ ፍቅር፣ ቆይ እኔ ላስረዳው። ይኸውልህ እኛ ገንዘቡን ተስለነው ነው ማለቴ ከደረሰን ለሰው ልንሰጠው። እንደምታየው ደግሞ ሚጣ ታመመች። ስለዚህ ገንዘቡን የምንሰጠው ሰው ሙሉን ገንዘብ ስለምንሰጠው ከኪሱ ወጥቶ እንዳሳክማት ሚጣን ይቆጠራል ማለት ነው። አሁን ደስ አለ? ገንዘቡን ለሰው ለመስጠት ምን ሎተሪ ያስቆረጣችሁ? ምን አይነት ስለት ነው? ወይኔ ጉዴ! ይሄ ምን አይነት ምን ምርምር ያስፈልገዋል? ብሩ ሰድ እኮ ነው የተባልከው። ቆይ እኔ ፍቅር፣ እሱ ልንነግርህ ማንችለው ምክንያት ስላለን ነው። ግን በቃ ገንዘብ መስጠታችን ካልቀረ አትሊስት ከቤተሰብ እንዳይወጣ ብለን ነው። ደከማችሁ አይደል? በጣም እግዚአብሔር ይስጥልን። በጣም ነው የምናመሰግነው። ምክንያታችሁ ምንም ሆነ ምንም ግን የእውነት ከልቤ ነው የማመሰግናችሁ። ኧረ እባክህ እኛ ነው የምናመሰግነህ። አሁንማ ባለውለታችን ሆንክ እኮ። ትቀልዳለህ እንዴ? ሀብትሽ በእውነት ፈጣሪ መድኃኒዓለም እንደው ደርቦ ደራርቦ ይስጥልኝ።
እኔ ምንም አንተን የእናንተን ውለታ መክፈል የምችልበት አቅም የለኝም። እንዴ ወንድማማች ማለት እንደዚህ ያለ እንዴ አንተ እንዴ ያረ በፍጹም እንዴ ምን ነካ እንዴ ያረ ተው እውነት ተው። ይሄ ነው እንግዲህ የኔ ታሪክ ብዬ ነበር አይደል? ከዚህ በፊት አይደለም። ይሄኛው ነው የኔ ታሪክ። ይሄኛው ታዲያስ አቶ ሀብታሙ ተፈቃው ምን ነገር ጣለ? ዛሬ በጣም ከባድ የምስራች አለ። እንኳን ደስ አለ አቶ ሀብታሙ። በመጨረሻም ሁሉም ነገር እንደምትፈልገው ሆኗል። ወራሽ ነን ባዮቹም ያቀረቡት ማስረጃ በፍርድ ቤቱ ውድቅ ተደርጎ ትላንትና ሁሉም ነገር ለእናንተ ተወስኖላችኋል። ግን ይገርማል፣ በጣም ከባድ ክርክር ነበር የገጠመኝ። አደገኛ ችሎት ነበረ። ያው አምላክ ምን ያህል ሀብት እንደምትወድ ያውቃል መሰለኝ። መጨረሻው እንደዚህ ሆኗል። ይኸው ሀብታሙ አንተ ሀብታሙ ምንድነው ደስታውን እንደዚህ የለጎመ? እንዴ ዛሬም አቶ ሀብታሙ ይሄንን ሀብት ለማልስጠው ቆሻ ምንድነው የምናደርገው? ይሄ ምን ያሳስባል? አንቺን ከማጣማ ሀብት ንብረቱ ጥንቅር ብሎ ይቀር። ይልቅ ትንሽ ያሳሰበኝ ነገር ምንድነው መሰለሽ? እና አሁን ያንን ሀብት ለማን ነው የምንሰጠው? ለእሱ አታስብ። ይቅር በይ ብሎ ከተስማማን የሆነ ሰው ያለ ለሱ እንሰጠዋለን። ግድ የለም ለአንድ ሰውማ አይሆንም ይሁሉ ሀብት እንዴ። እሱም ይከብደዋል የሚወስደው ሰውዬ። ለተወሰኑ ሰዎች ለምናውቃቸው ሰዎች እናከፋፍል። ግድ የለም ያልኩ ሰውዬ ነገ ይመጣል። ችግሩን ከራሱ አንደበት ስትሰማ አንተ ራስህ ሙሉ ለሱ ይሰጠው ትላለህ። ምንድነው ይሄን ያለ የተቸገረው? አታምነኝም? አሁን ይሄ ማመን ጥያቄ ነው? ታዲያ አንድ ቀን መታገስ አቅቶህ ነው? እሺ ንብረት ሰጥተን ለማን በሚለው እንጣላለን?
እንዴት ነው? እሺ ሰላም ነው። የትና የት ነግራኝ ነበረ አንዳንድ ችግሮች እንዳሉ። ምንድነው ችግሩ? ችግሩ ቆይ አንዴ ካራክተር ውስጥ ልግባ ብዬ እኮ ነው። የት ልግባ? ያው እንግዲህ ሁሉም እንደሚያውቁኝ እንዳይመሰክሩልኝ ከራማዬ ያንክረኝን ብቻ መናገር አንድም ማልቀንስ የማልጨምር ነኝ። አይደለም እንዴ? ሰው እውነት ነው አባብዬ፣ እውነት ነው። እንግዲህ ያው አንተም እንደሚታየኝ የምትፈልገውን ሀብት ታገኛለህ። በቃ ከዛም በላይ ታገኛለህ። በቃ ማን ነው አዋቂው? ምን እየሆነ ነው? መልካም ሴት ለባሉ ያሳየችው መልካም መንገድ ነው። ነግሬ ነበር እኮ ያው በቀጥታ ከነገርኩ ይገባሃል ብዬ የኔን ጠላንት አስመስዬ ነግሬ ነው። የኔ ፍቅር እኔ ስለደገፍኩም አንተ ስለፈለክም እኮ አይደለም ሀብታም ነው። አሁን ነገ ጧት ሀብታም እንደምትሞት ታውቃለህ? እንዴት? እስቲ ሀብታም ለመሆን በሞከርክባቸውና ባልተሳኩት ነገሮች ሁሉ ጨጓራን እየላጥክ ነው። ያለበትን መንገድ ትኖርበት ዘንድ ፈጣሪ በዚህ መልካም ሴት አማካኝነት መረጠው አይመስልም? በአንዲት ዘውድ አድርጎ በባረካት ሚስት አድርጎ በመረቃት እንስት አማካኝነት ህይወቴ እንዲሆነ ሞቷን ሽሽት ልግስናን አስተማረችኝ። መኖሯን በመሻት እርካታን አሳየችኝ። ዛሬማ እንደ ስሜ ሀብታም ሆኛለሁ። ወርሱን በመቀበል አይደለም። የደረስኩላቸውን ነፍሶች ሳስብ ከዚህ በላይ ሀብት ከዚህ በላይ መባረክ አለ እንዴ ያስብለኛል። እኔማ ሀብታም ነኝ። ስምን መልአክ ሲያወጣው የኔን መልአከ ሞት ነው ያወጣው ብያል ነበር። የኔንማ መልአክ አይደለም ሊቀ መልአክ ነው ያወጣው። እንደ ስሜ ሀብታሙ በሚያልፍ ነዋይም በማያልፍ ስብዕናም ሀብታም ሆኛለሁ። ሀብታም ምን ነው ጌታ? ይቅርታዬን ፍቅር ማለት ነው። አይዞሽ አሁንማ የኔ ጌታ ቤ እድሜ ላንቺ።
Thank you.